ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ከጣና ቴሌቪዥን የአክብሮት ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን ጣና ቴሌቪዥን በሚኖርበት የሰዓት አቆጣጠር የህዳር 18 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሁለቱ ታላላቅ መናገሻ ከተሞች አዲስ አበባና ጎንደር በቅርብ ርቀት ፋኖ ድሎችን የተመለከትንባቸው ሆነዋል። ሸዋ ላይ ደብረ ብርሃን ዙሪያ ፋኖ ታላቅ ድል የተቀዳጀበትን ውጊያ ሲያካሂድ፣ ጎንደር ጠቅላይ ግዛት ደግሞ ከአዲስ ዘመን እስከ እንፍራዝ የተዘረጋ ከባድ ውጊያ አድርጓል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችሁ የግንባር መረጃችን ነው። ብልጽግና ሁለት አስጨናቂ ስብሰባዎችን በአዲስ አበባ ሊያካሂድ ነው። የጦር መሳሪያ ግዥን መሰረት ያደረገው የአምባገነን መንግስታት ጦር መሪዎች ጋር የሚደረገው ስብሰባ እንደተጠበቀ ሆኖ በኤርትራና በፋኖ ጉዳይም በጦር ኃይሎች ጠቅላይ መምሪያ የተጠራው ጥብቅ ስብሰባ ብልጽግናው ተጨንቆ የጠራው ስብሰባ ነው። ሁለቱም ወታደራዊ አዛዦች ስብሰባ አጀንዳ በጣና ቴሌቪዥን በዝርዝር የሚደመጡ መረጃዎች ናቸው። የብልጽግናው ሰራዊት በቀላሉ ገብቶ በንጹሃን ላይ በርካታ ግፍ ከፈጸመ በኋላ የገባበት በር ጠቦት ከሚሰቃይባቸው ቀጠናዎች መካከል የደብረ ኤልያስና ጉባ ላፍቶ ወረዳዎች ዛሬም በተመሳሳይ የብልጽግናው ሰራዊት ከፍተኛ ኪሳራ ያስተናገደባቸው ግንባሮች ሆነዋል። የጎጃምና የወሎ ተጋድሎች የዕለቱ መረጃዎች በዜናችን በዝርዝር የሚደመጡ ናቸው። ተሰሟችኋላችሁ። የብልጽግናውን የፕሮፓጋንዳ ክንፍ የሰበረ የአንዳንድ አልባሌ ዘራፊና ወንጀለኛ ሰዎችን ድርጊት ያመከነና የአማራነት እሴትን በሚገባ ያስመሰከረ ድርጊት በጎንደር ጠቅላይ ግዛት እብናትና መናመቀጦ አውራጃ ደርሶናል። የእቴጌ ጣይቱ ክፍለ ጦር የፈጸመው አኩሪ ተግባር ምንድን ነው? ክፍለ ጦሩ ያቀረበው ጥሪስ ምን ይላል? የሚሉትን በዜናችን ትሰማላችሁ። ዝርዝሩ ተዘጋጅቷል። ወለጋና ሩሴ የአማራን ህዝብና የኦርቶዶክስ ምዕመናንን ለማጥቃት በጥቅሻ የሚግባቡ መስለዋል። ምስራቅና ሆሮ ጉሩ ዞኖች ዛሬም እንደገና የተለመደ የደም ግብር አሳዳጆች በአማራ ህዝብ ላይ የጀመሩትን ማሳደድ ሲያስቀጥሉ፣ አሩሲም በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የጭካኔ ድርጊት ተፈጽሟል። ከዚህ ጎን ለጎን በባህር ዳር የተገደሉትን ካህን ሳንዘነጋ ማለት ነው። በምስራቅ አሩሴና በወለጋ የሆነውን ዜናችን በዝርዝር አሰናድቶታል። የባህር ዳሩን የካህን ግድያ በተመለከተ ደግሞ በምሽቱ ዜናችን የምንመለስበት ይሆናል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እንደተለመደው እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በሸዋና በጎንደር ድል ተቀዳጀም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ደብረ ብርሃን ዙሪያ ባደረገው ተጋድሎ ታላቅ ድል የተቀዳጀ ሲሆን ከሌሊቱ 10 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ደብረ ብርሃን ዙሪያ ባደረገው ውጊያ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ አድርሶበታል። የመሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንዳስታወቀው ከቀየት እስከ ጎንዶ ብረት ከተማ ውጊያው የተካሄደ ሲሆን የደጃዝማች ተሰማ እርገጤ ክፍለ ጦር የታላቁ ተጋድሎ መሪ መሆኑን ጨምሮ ተናግሯል። ከቀየት ከተማ በቅርብ ርቀት በምትገኘውና ልዩ ስሟ መሃል አምባ ተብላ በምትጠራው ቀበሌ ባደረገው ውጊያ የደጃዝማች ተሰማ እርገጤ ክፍለ ጦር የተውጣጡ የሻለቃ አባላት የብልጽግናውን ሰራዊት ከፍተኛ ሰዋዊና ቆሳዊ ኪሳራ ማድረስ ችለዋል ሲል የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የሽምቅ ውጊያ ባህሪን ጠንቅቆ የሚያውቀው የአማራ ህዝብ የህልውና ትግል መሪው ፋኖ በሸዋ ጠቅላይ ግዛት የገባውን የብልጽግና ሰራዊት በአንድ ቦታ ተረጋግቶ እንዳይቀመጥ ያስገደደ ተደጋጋሚ የሽምቅ ውጊያ እያደረገ ይገኛል። በዚህም በዛሬው ዕለት ብቻ በተካሄደው ውጊያ የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ መቀመጫ በሆነችው ደብረ ብርሃን ከተማ በቅርብ ርቀት ፋኖ የወሰደው የግንባር ውጊያ በተከታታይ በተደረገ የደፈጣ ጥቃት የብልጽግናውን ሰራዊት የማዳከም ስራ ከተሰራ በኋላ ነው። ይህ በእንዲህ እንዳለ በሌላ የፋኖ ተጋድሎ በጎንደር ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ከአዲስ ዘመን እስከ እንፍራዝ የተዘረጋ ውጊያ ማድረጉን አስታውቋል። ዛሬ ከማለዳው ጀምሮ በቀጠናው የተካሄደውን ውጊያ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሱን ምንጮቻችን ኮኬት ላይ በአዲ ሚልሻ ጠርናፊ መኖሪያ ቤቱ ድረስ በገቡ የፋኖ አባላት በቁጥጥር ስር መዋሉን ተናግረዋል። ከጧቱ 12 ሰዓት ጀምሮ ከአዲስ ዘመን ከተማ በቅርብ ርቀት ጥቃት የፈጸመው ፋኖ በርካታ የብልጽግናውን ሰራዊት ሙትና ቆስለኛ ማድረጉን ገልጾ ረፋዱ ላይ ውጊያው አድማሱን አስፍቶ ካርኖ ጋርኖ እስከ እንፍራዝ የዘለቀ እንደነበር አስታውቋል። ፋኖ ጥቃቱን የፈጸመው የብልጽግናው ሰራዊት ከባድ መሳሪያዎችን ያጠመደበት አርኖ ጋርኖ የተባለ ቦታ ላይ ያነጣጠረ እንደነበር ገልጾ የብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱን አስታውቋል። ይህን ተከትሎ አርኖ ጋርኖ ላይ ወታደራዊ አቅሙ የሳሰው የብልጽግናው ሰራዊት
ፍራዝና አዲስ ዘመን ተጨማሪ ኃይል ለማንቀሳቀስ ቢሞክርም በፋኖ የደፈጣ ጥቃት ተከፍቶበት ጉዳት በማስተናገዱ ባለበት ሆኖ ከባድ መሳሪያዎችን እንዲያስወነጨፈ እንደሚገኝ ምንጮቻችን ተናግረዋል። በዚህ ውጊያ የተነሳም ለተከታታይ 3 ሰዓታት የፌዴራል መንገድ ተዘግቶ እንደነበር ተናግረዋል። በውጊያው ጉዳት የደረሰባቸው የብልጽግናው ሰራዊት አዲስ ዘመን ሆስፒታል መግባታቸውን ምንጮቻችን ገልጸዋል። በሌላ ዜና ፋኖ መተማ ላይ ኮኪክ ከተማ በመግባት የብልጽግናው አመራሮችን ቤት ከበባ ያደረገ ሲሆን አንድ የሚልሻ ጠርናፊ አስረው ይዘው መውጣታቸውን ገልጸዋል። ፋኖ ወደ ከተማ መግባቱን ተከትሎ የብልጽግናው ሰራዊት ኮኪትን በተኩስ ቢንጣትም ፋኖ በዜሮ መስዋዕትነት የሚልሻውን ጠርናፊ ከነሙሉ ትጥቁ ይዞት መውጣቱን አስታውቋል። ሁለቱ የጄኔራሎቹ ስብሰባዎች የብልጽግናው ሊቀመንበር የጦር ዝግጅታቸውንና ፍላጎታቸውን አጠናክረው በገለጹበት በዚህ ወቅት ሁለት ወሳኝ ወታደራዊ ስብሰባዎች በአዲስ አበባ ሊካሄዱ መሆኑ ታውቋል። የመጀመሪያው የጄኔራሎቹ ስብሰባ አህጉር አቀፍ ሲሆን ሁለተኛው ስብሰባ ደግሞ በመከላከያ ጠቅላይ መምሪያ ዋና መስሪያ ቤት በዝግ የሚካሄደው የዝና የመምሪያ አዛዦች የሚያደርጉት ጥብቅ ስብሰባ ነው። አሜሪካ ሰሞኑን ወደ አዲስ አበባ የአፍሪካ ጉዳዮች ዳይሬክተር የሆኑትን ዳቪን አንደርሰን አዲስ አበባ ቆይተው ከብልጽግናው ጦር ኃይሎች ጠቅላይ አዛዥና ከኢታማዦር ሹሙ ጋር በተናጠል ተወያይተዋል። የውይይታቸውን ጭብጥ አሜሪካዊ ጄኔራል ሲናገሩም የቀጠናውን አሳሳቢነት በተረዳ መልኩ ተወያይተናል። አዲስ አበባ የመጣሁት ከኢትዮጵያ ጋር ብቻ ሳይሆን ከአፍሪካ ሕብረት ጋር በተገናኘ ጉዳይም ነው ብለው ተናገሩ። ዛሬ ሌሊት አዲስ አበባ የገቡት የፈረንሳዩ ምድር ጦር አዛዥ ፒዮሽን ከኢትዮጵያና ሌሎች ሀገራት የጦር አዛዦች ጋር ይወያያሉ። የብልጽግናው መከላከያ ሚኒስትር በበኩላቸው ወደ ዱሃ ቀንተው ከኳታር ጦር አዛዥ ጋር መነጋገራቸው ታውቋል። እነዚህ 3 ስብሰባዎች ዓለም አቀፍ ሲሆኑ የስብሰባዎቹን ይዘት ብልጽግናው ሲገልጻቸው ወታደራዊ ዲፕሎማሲ ስኬቶች ይላቸዋል። ወታደራዊ ተንታኞች ደግሞ የጦር መሳሪያ ሽያጭና ገዢዎች ስብሰባ በማለት ይጠሯቸዋል። የፈረንሳዩ ምድር ጦር አዛዥ ፒዮሽን አዲስ አበባ ሲመጡ ብቻቸውን አይደለም። በአገሪቱ አሉ የተባሉ የጦር መሳሪያ አምራችና አከፋፋይ ከበርቴ ነጋዴዎችም አብረዋቸው እንደሚመጡ ከወር በፊት በሰራነው የትንታኔ ዘገባ ማቅረባችን ይታወሳል። በፈረንሳይና በአፍሪካ ወታደራዊ አዛዦች መካከል አዲስ አበባ ላይ የሚካሄደው ስብሰባ መገናኛ ብዙሃን ባለሙያዎች ፊት ወታደራዊ ውይይት የሚል ስያሜ ይሰጠዋል። ጋዜጠኞቹ ካሜራዎቻቸውን ከስብሰባው አዳራሹ ካወጡ በኋላ ግን የስብሰባው አጀንዳ ይቀየርና በቀጣዮቹ ቀናት ፈረንሳይ ስለምታቀርባቸው የጦር መሳሪያዎች አይነትና የዋጋ ተመን ይነጋገራሉ። ትንሿን ጅቡቲን ጨምሮ ጦረኛው ብልጽግና እንዲሁም ሌሎች ሀገራት በመሳሪያ ንግዱ ጉዳይ ተሳታፊ ሲሆኑ የብልጽግናው መከላከያ ሚኒስቴር የዱሃ ቆይታቸውም የዚህ የጦር መሳሪያ ንግድ ጉዳይ ላይ ያተኮረ መሆኑን ብልጽግናውም በገደምዳሜ ተናግሮታል። ከዚህ ዓለም አቀፍ የጦር መሳሪያ ግብይት ስብሰባዎች በተጓዳኝ በጦር ኃይሎች ጠቅላይ መምሪያ የሚካሄድ ጥብቅ ስብሰባ ተጠርቷል። በዚህ ስብሰባ ሁሉም የዝ መሪዎች የሚሳተፉ ሲሆን የተቋሙ የመምሪያ አዛዦችም ይገኛሉ ተብሏል። የስብሰባውን ዓላማ ለጣና ቴሌቪዥን ያደረሱን ወታደራዊ ምንጮቻችን ሲናገሩ በግልጽ መናገር ባይቻልም በተከታታይ በተደረገ ግምገማ መሰረት የኤርትራውን ጦርነት እናዘግየው ወይስ ፕሮፓጋንዳውን በጀመርነው ፍጥነት ውጊያውን እናካሄድ በሚል ጉዳይ ላይ ሊሆን እንደሚችል ይጠበቃል ብለዋል። በተለይም የአሜሪካ መንግስት ጫናና የተለያዩ ውጥረቶች ብልጽግናውን ምቾት የነሳው መሆኑ ከኤርትራ ጋር የሚያደርገውን ጦርነት ለማዘግየት እያሰበበት ሳይሆን አይቀርም ግለቱ ቀንሷል። ከዚህ ይልቅ በብልጽግና ወታደራዊ አዛዦች ዘንድ ልዩ ትኩረት የተደረገው የአማራው ጽንፈኛ አሁን እርስ በርሱ እየተወዛገበ ባለበት ሰዓት የፕሮፓጋንዳ የበላይነታችንን በወታደራዊም መስክ ልንደግመው ይገባል፣ ይህንን ኃይል በሙሉ አቅማችን ተዋግተን ልናስወግደው ይገባናል የሚል የአዛዦች ቡድን መኖሩን ወታደራዊ ምንጮቻችን ገልጸዋል። የጦር ኃይሎቹን ስብሰባ መረጃዎች ተከታትለን የምናቀርብላችሁ መሆኑን እየገለጽን ወደ ተከታዩ መረጃችን እናልፋለን። ፋኖ በጎጃምና በወሎ ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝና አጼ ምኒልክ ዕዝ በሚንቀሳቀሱባቸው ቀጠናዎች ከማለዳው ጀምሮ በተካሄዱ ተጋድሎች ድል መቀዳጀታቸውን አስታውቀዋል። የአፋባ አጼ ቴዎድሮስ ዕዝ በተከታታይ 2 ቀናት ብርቱ ውጊያ ሲያካሄድበት በነበረው ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ዛሬም ቀጥሎ ውሏል። የዛሬው ውጊያ የተካሄደው በጎፍ ጭማ፣ ደጎልማ፣ ጥጃ ጎጠርና ጨጎ በተባሉ ቀበሌዎች ከባድ ትንቅንቅ ማድረጉን የዙ ቃል አቀባይ ክፍል አስታውቋል። በ2 ተከታታይ ቀናት ታላላቅ ድሎች በተጎናጸፈበት የደብረ ኤልያስ ውጊያ ዛሬም በተመሳሳይ በርካታ የብልጽግናው ሰራዊት ላይ እርምጃ እንደተወሰደባቸው የጣና ቴሌቪዥን ምንጮች አረጋግጠዋል። በውጊያው ጉዳት የደረሰባቸው የብልጽግናው ሰራዊት አባላት ቆስለኞች በርካታ መሆናቸውን የገለጹት የጣና ቴሌቪዥን ምንጮች እነትጥቃቸው ለፋኖ እጃቸውን የሰጡ የስርዓቱ ወታደሮችም ቁጥራቸው በርከት ያለ መሆኑን ጨምረው ገልጸዋል። ሰሞኑን የ6ኛ ዕዝ ዋና አዛዡን ጄኔራል ብርሃኑ ጥላሁንን ጨምሮ በብልጽግናው ከፍተኛ ጦር አዛዦች የተመራ ዘመቻ በቀጠናው እየተካሄደ መሆኑን በተከታታይ መዘገባችን ይታወሳል።
ለዚህ የብልጽግናው ሰራዊት ፋኖ ፈጣንና የማያዳግም ምላሽ እየሰጠ መሆኑ ከግንባር የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በወሎ ቤተ አማራ ጠቅላይ ግዛት የሚያደርገውን ተጋድሎ አጠናክሮ ቀጥሏል። ዛሬ ከረፋዱ ጀምሮ በዚሁ ቀጠና በተካሄደ ውጊያ የዕዙ ምስራቅ አማራ ኮር 2 አባል የሆነው ዞብል አምባ ክፍለ ጦር 6ኛ ሻለቃ ጉባላፍቶ ወረዳ መርጦ ከተማ መሽጎ የሚገኘውን የብልጽግና ሰራዊት ከፍተኛ ኪሳራ ማድረስ ችሏል። ዛሬ ሌሊት ወደ ቀጠናው ሰርገው የገቡት የሻለቃው አባላት 4 አጃቢዎቻቸውን በጨበጣ ውጊያ እርምጃ በመውሰድ አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ ፈጽመው ታላቅ ድል መጎናጸፋቸውን የዕዙ ህዝብ ግንኙነት መምሪያ አስታውቋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ መሆኑን የገለጹት ምንጮቻችን የከፍተኛ አመራሮቹን አጃቢዎች ቀድመው እርምጃ በመውሰድ አመራሮቹን ከ3 ጥቁር ክላሽና ሙሉ ትጥቁ ጋር በመማረክ የተሳካ ስራ በመስራት ወጥተዋል። በዚህ ወሎ ቤተ አማራ ጠቅላይ ግዛት የተደረጉ ተጋድሎች ካሳለፍነው ሰኞ ጀምሮ በተከታታይ ብርቱ ትንቅንቅ እየተደረገበት ሲሆን የላስታ ሳምነው ኮር በሁለት ተከታታይ የተጋድሎ ውሎቹ 128 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን መዘገባችን ይታወሳል። ዛሬም በዚሁ ሰሜን ወሎ ዞን ላስታ አውራጃ ውጊያዎች እየተካሄዱ ሲሆን በምሽቱ ዜናችን የተጋድሎ ሙሉ መረጃ ይዘን የምንመለስ ይሆናል። በብናት መቀጠዋ የፋኖ በጎ ጅምር የአማራ ህዝብ የሉና ትግል በብዙ መሰናክሎችና ትብታቦች ተወጥሮ በወታደራዊ ሜዳው ደግሞ በድል ታጅቦ መቀጠሉ ይታወቃል። የብልጽግናው ስርዓት በፕሮፓጋንዳ ክንፉ በኩል ከሚያሰራጨው የተሳሳተ የስም ማጥፋት ዘመቻ በተጓዳኝ በአንዳንድ በፋኖ ስም በሚነግዱ ግለሰቦች የሚፈጸመው ግድያ፣ አፈና፣ አስገድዶ መድፈርና ንብረት ዘረፋም የፋኖን ትግል የፈተነው ቢሆንም የጣይቱ ክፍለ ጦር ግን ለሌሎቻቸው የትግል አጋሮቹ በበጎ ሊታይ የሚችል ተሞክሮውን አጋርቶናል። በክፍለ ጦሩ ያስቻለው ደሴ ብርጌድ የፈጸመውን መስጉን ተግባር አስመልክቶ የብርጌዱ ቃል አቀባይ አርበኛ የሸዋስ ጌቱ ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው ክፍለ ጦሩ በተቆጣጠራቸው አካባቢዎች የሚገኙ ትምህርት ቤቶችን በነጻነት ስራቸውን እንዲሰሩ ዋስትና ከመስጠት በተጓዳኝ ለትምህርት ቤቶቹ የማቴሪያል ድጋፍ እያደረግን እንገኛለን ብሏል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ እቴጌ ጣይቱ ክፍለ ጦር በብናት ወረዳ በሹንጌ ቀበሌ ስር የሚገኘውን የሰረቀር አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ወላጆች መምህራንና ተማሪዎችን በማግኘት በተለያዩ ጉዳዮች ማለትም አጠቃላይ ከትምህርት ጅማሮ እስከ አሁኗ ሰዓት ድረስ ለስራ ላመች ባላቸውና ባጋጠማቸው ጉዳዮች ላይ ውይይት ተካሂዷል ሲል የብርጌዱ ቃል አቀባይ ተናግሯል። በክፍለ ጦሩ አስቻለው ደሴ ብርጌድ በጠራው ህዝባዊ ስብሰባ የተገኙ ወላጆችና ተማሪዎች ለፋኖ ተከታታይ ጥያቄዎችን ማቅረባቸውን ያስታወቀው የእቴጌ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ ነው። አርበኛው በመግለጫው ከወላጆችና ተማሪዎች የተነሱ አስተያየቶችን አስመልክቶ ሲናገርም ጸጥታውን በተመለከተ ከበፊቱ የተሻለ የጸጥታና የመማር ማስተማር ስራው ፍጹም ሰላማዊ ቢሆንም የአዲሱ ስርዓተ ትምህርት መምህራንና መጻሕፍት አለመሟላት በልጆች ላይ አሉታዊ ተጽዕኖ እየፈጠረባቸው ስለሆነ ምን ማድረግ ይቻላል ሲሉ መጠየቃቸውን ቃል አቀባዩ ተናግረዋል። በመምህራን በኩል የተነሱ ጥያቄዎች ደግሞ በጀት አለመመደቡና ለመማር ማስተማር ስራው የሚውሉ የስቴሽነሪ እቃዎች ቦታው ላይ ለመድረስ የትራንስፖርት ችግር መኖሩ ለመማር ማስተማር ስራው ፈታኝ ሆኖብናል። በተጨማሪም አካባቢው ቆላማ በመሆኑ ለተማሪዎች ምገባ ቢኖር የመማር ማስተማር ስራውን ያፋጥነዋል ብለዋል የሚሉ መሰረታዊ ሀሳቦችን ማንሳታቸውን ቃል አቀባዩ ተናግረዋል። የእቴጌ ጣይቱ ክፍለ ጦር የሰው ኃይል ኃላፊና ያስቻለው ደሴ ብርጌድ የህዝብ ግንኙነት ኃላፊ አርበኛ መምህር የሸዋስ ጌጡ ለተነሱ ጥያቄዎች የተሰጡ ምላሾችን ሲገልጽም በተማሪዎች በወላጆችና በመምህራን የተነሱ ጥያቄዎች መሰረታዊ ጥያቄዎች ናቸው። የተማሪ መጻሕፍትና የመምህራንን እጥረት ለሚመለከተው አካል ሪፖርት በማድረግ ለማሟላት ሞክሩ። የበጀትን እጥረት ለመቅረፍ ሁሉም ባለድርሻ አካላት ርብርብ ማድረግ አለበት። በመማር ማስተማሩ ዙሪያ ማለትም ጸጥታውን እናስከብራለን፣ በርቱ፣ ከጎናችሁ ነን የሚል ምላሽ ከፋኖ እንደሰጣቸው ገልጿል። በአካባቢው የሚገኘው ሰረቀርና አንደኛ ደረጃ ትምህርት ቤት አሳሳቢ ደረጃ ላይ የሚገኝ በመሆኑ የትምህርት ቤቱ ቀድሞ ተማሪዎችና የአማራ ህዝብ የነገ ዕጣ ፈንታ የሚያሳስባቸው ወገኖች ድጋፍ በማድረግ ትውልድን እንድታስተምሩ አገራዊ ጥሪ ከክፍለ ጦሩ ቀርቧል። ወለጋ ዛሬም እንደገና ሌላ ውጊያ። የብልጽግናው ስርዓት በኦሮሚያ ክልል ወለጋ ጠቅላይ ግዛት በሚገኙ አራቱም ዞኖች የሚያካሂደው አማራን የማፈናቀል ወንጀል ዛሬም ቀጥሎ ውሏል። በዚህም በሆሮ ጉዱሩና ምስራቅ ወለጋ ዞኖች የስልክና የሞባይል ዳታ ኔትወርክ ጠፍቶ የጦር ወንጀሉ እየተካሄደ መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። በተጎራባቾቹ ሆሮ ጉዱሩ ወለጋ ዞን አሙሩ ወረዳና ምስራቅ ወለጋ ዞን ኪራሙ ወረዳ የሞባይል ስልክና የዳታ ኔትወርክ ሙሉ በሙሉ በሚባል ደረጃ ከተዘጋ ሶስተኛ ቀኑ ላይ የደረሰ
ሲሆን በእነዚህ ተከታታይ 3 ቀናትም በአሙሩ ወረዳ የሚፈጸመው ማፈናቀልና ግድያ ተባብሶ መቀጠሉን የአካባቢው ነዋሪዎች ተናግረዋል። አሁን ያለው ድባብ ባለፉት ሳምንታት እንዳካሄዱት የለየለት ጦርነት ሊቀሰቀስ እንደሚችል ስጋታቸውን የገለጹት የአካባቢው ነዋሪዎች የብልጽግናው ሰራዊትና የኦነግ ታጣቂ ቡድን ሁለቱም አማራን ከበባ ውስጥ ማስገባታቸውን ገልጸዋል። ይህ በእንዲህ እንዳለ በዚሁ ኦሮሚያ ክልል ምስራቅ አሩሴ ዞን በትናንትናው ዕለት ማለትም ህዳር 17 ቀን 2018 ዓ.ም በዞኑ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ በግምት ከ19 በላይ የሚሆኑ የአማራ ተወላጆች በብሔርና በሃይማኖት ማንነታቸው ተለይተው መገደላቸውን ከአካባቢው የደረሰን መረጃ ያመላክታል። በግፍ የተገደሉት አማራዎች የደረሰ ሰብላቸውን በህብረት ሆነው እየሰበሰቡ በነበሩበት ወቅት በተፈጸመባቸው ጥቃት መገደላቸው ታውቋል። በዚሁ አካባቢ በጠቅሳ ቀበሌ ከዚህ በፊት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጅምላ መገደላቸው አይዘነጋም። ትናንት በተፈጸመው ጅምላ ጥቃት ወደ 20 የሚጠጉ የእምነቱ ተከታይ የአማራ ተወላጆች በጅምላ መገደላቸውን የአካባቢው ነዋሪዎች አረጋግጠዋል። ከሟቾች በተጨማሪም ታፍነው የተወሰዱ መኖራቸውን የገለጹት ምንጮች ከዚህ በፊት ታፍነው የተወሰዱ ወገኖች በምን ሁኔታ ላይ እንደሚገኙና የተፈጸመባቸው ድርጊትም ምን እንደሆነ አይታወቅም። በዚህ የተነሳም ትናንትም ታፍነው የተወሰዱት ወገኖች ዕጣ ፈንታ አሳሳቢ መሆኑን ተናግረዋል። የጣና ቴሌቪዥን ምንጮች አስተያየታቸውን ሲቀጥሉ መንግስትም ይህንን በተከታታይ ያለማቋረጥ የሚደረግ የኦርቶዶክሳውያን ጭፍጨፋ እያስፈጸመ ነው ብለን እናምናለን። ቤተ ክህነቱን በዚህ ጉዳይ ዝምታን መምረጡ የድርጊቱን አስከፊነት ብቻ ሳይሆን ከግድያው ጀርባ ያሉት ኃይሎች በቤተ ክርስቲያኗና በምዕመኖቿ ላይ የተቀናጀና ያነጣጠረ መሆኑን እንድንረዳ ያደርገናል ብለዋል። በቅርቡ በዚሁ ምስራቅ አሩሴ ዞን የተፈጸመውን እልቂት አስመልክቶ የብልጽግናው ሊቀመንበር አዋቅረው የላኩት አጣሪ ኮሚቴ ከአባ ገዳዎችና ከአካባቢው ሽማግሌዎች እንዲሁም ከባለስልጣናት ጋር ባደረግነው ውይይት የጥቃቱ ዓላማ ሃይማኖት እንዳልሆነ አረጋግጠናል ሲል ሪፖርቱን ማውጣቱ ይታወሳል። በወቅቱ ኮሚቴው ሰዎችን ቃለ ምልልስ ማድረጉን የገለጸ ቢሆንም ቃለ ምልልስ ያደረገላቸው ሰዎች ግን ቃለ ምልልሱ የተደረገላቸው በባለስልጣናት ፊት እንደሆነ የሚዘነጋ አይደለም። በኦሮሚያ ክልል በተከታታይ እየተፈጸመ ያለውን ሃይማኖት ተኮር ጥቃት አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰጠው ማብራሪያ የለም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።